የህዋት አንድ ጥብቅ ዶክመንት ደርሶናል። በዚህ አጋጣሚ አምናችሁልን በጣም የምናምናችሁኛም እግር ለእግር ተከታትላችሁ ለምትልኩልን ሰዎች ከልብ አመሰግናለሁ። ከልብ የህዋት ጥብቅ ዶክመንት ሰሞኑን የተወያዩበት ነጥብ ነውና አንድ 6-7 ነጥቦች ነው ያሉት። ትንታኔውን ከማነሳ ዋና ዋና ነገሮቹን አነሳላችኋለሁ። አንደኛ ከ10 ቀናት እስከ 2 ሳምንት የሚሰራ ስራ አንዱ የወሰኑት እሱን ነው። የህዋት ስራ አስፈጻሚ የወሰነው ማለት ነው። እነ ደብረጽዮን ማለት ነው። ከ10 ቀናት እስከ 2 ሳምንት ውስጥ የሰራዊታችንን መጠን ወደ 200,000 እናሳድጋለን ብለዋል። ታርጌት ያስቀመጡት በሚቀጥሉት 2 ሳምንታት 200,000 የትግራይ ወይም የህዋት ታጣቂ ሰራዊት ይኖረናል ብለው ነው ያሉት። አሁን ያላቸው ወደ 100,000 አካባቢ ነው በእነሱ ኤስቲሜሽን አራውንድ። ስለዚህ በዚህ 2 ሳምንት ውስጥ 100,000 ምልመላ አፈሳ እናደርጋለን ብለው እየተንቀሳቀሱ ነው። ይህ አንደኛው መረጃ ነው። ለእያንዳንዱ ቄና ለእያንዳንዱ ወረዳ ኮታ ተሰጥቶታል። 100,000 ለመመልመል ማለት ነው። እያንዳንዱ ወረዳ ከነባር ይሄን ያህል፣ ከአዲስ ወጣት ይሄን ያህል፣ ከሚሊሻ ይሄን ያህል ተብሎ ከምልስ ይሄን ያህል ተብሎ እያንዳንዱ ቄና እያንዳንዱ ወረዳ ኮታ ተሰጥቶት ካድሬዎቹ አፈሳና ምልመላ እያካሄዱ ነው ያሉት። ስለዚህ በዚህ 2 ሳምንት ውስጥ የሰራዊታችንን ወይ ታጣቂውን ቁጥር የህዋት ታጣቂ 200 እናደርሰዋለን 200,000 እናደርሰዋለን የሚል እቅድ ነው የሰማነው። ኢንቴንሲቭ የሆነ የሚቀጥሉት 10 ቀናት አፈሳ ይኖራል፣ ምልመላ ይኖራል፣ የመሳሰሉት ማለት ነው። አንዳንድ ቪዲዮዎች የደረሱናል፣ ሌላ ጊዜ ያሳያችኋለሁ። ሁለተኛው በቤተሰብ ደረጃ ሃውስሆልድ ማለት ነው። በ10 ቀናት ውስጥ መረጃ እንዲሰባሰብ ለካድሬው ተነግሯቸዋል። በእያንዳንዱ ቤት ማለት ነው። ቤት ለቤት የሚሰባሰብ ቅጽ ተሰጥቶታል። እነሱ ቀበሌን ምንድነው የሚሉት? የሆነ ቀበሌ ወይ ወረዳ በሉና ማለት ነው። ሃውስ ቱ ሃውስ እየሄደ ቅጽ የሚሞላ ነገር ተሰጥቷቸው ሁለተኛ ስራ ያወረዱት ምንድነው? ቅጹ በቅጹ ውስጥ ያሉት እንደ ቅጽ ማለት ነው። እስከ ዛሬ ድረስ ለጦርነት ያላሰለፈ ቤተሰብ አንድ ሃውስሆልድ ቢኖር በሃውስሆልዱ እስካሁን በሰራዊት ታጣቂ ሰራዊት ውስጥ አሳትፏል አላሳተፈም? ያ ቤተሰብ 001 ቁጥር ይሆናል። የቤት ቁጥሩ የሚገኘው አድዋ ሊሆን ይችላል ወይም የሆነ ቦታ። ያ ቤተሰብ ልጅ ሰጥቷል አልሰጠም፣ ራሱን ሰጥቷል አልሰጠም ማለት ነው። አንደኛው ቅጽ እሱ ነው። ፐር ሃውስሆልድ ነው። ልጆቻቸውን ወደ አዲስ አበባ ያሸሹ፣ ሁለተኛ ቤተሰቦቻቸውን ያሸሹ፣ እራሳቸው የሸሹ። ለምሳሌ እናትና አባት ሆነው ወደ አዲስ አበባ ከሸሹ፣ ልጆቻቸውን ካሸሹ፣ ሁለተኛው ቅጽ ላይ ያለው እሱ ነው። ሶስተኛው ባለፈው ጦርነት አንድ ሰው የሞተባቸው ከቤት ማለት ነው፣ ወይም 2 ሰው የሞተባቸው ወይም ከ2 በላይ የሞተባቸው። ይሄ ለምንድን ነው? ያው ቢያንስ ከየቤቱ መሞት አለበት ነው፣ መካፈል ድርሻ ነው። በሚቀጥ አንድ የሞተበት፣ 2 የሞተበት፣ 3 የሞተበት፣ ከ3 በላይ የሞተበት ብለው ነው ቅጹ ላይ ያደረጉት። እንግዲህ በየቤቱ ሀዘን ሊልኩ ማለት ነው። በደንብ ስሙ የትግራይ ልጆች፣ በደንብ ስሙ። ግዴ ለማምናችሁኝ ስሙ። እንደው ሌላውን ነገር በሙሉ ተውና አምናችሁኝ ስሙ። ይሄንን ፐር ሃውስሆልድ ያ ቤት የአቶ ግዳይ ቤት የአቶ ሀጎስ ቤት ውስጥ ስንት ልጅ ወይም ስንት ሰው ሞተ ባለፈው ጦርነት
እንደ አንድ ክራይቴሪያ ነው የተያዘው ማለት ነው። ይሄ አንዱ ሁለተኛው ቅጽ ነው የተቀመጠው በ10 ቀን ውስጥ ተሞልቶ ለህወሓት ጽህፈት ቤት እንዲደርስ ማለት ነው። ሶስተኛው በቤተሰብ ደረጃ የመከተን እቅድ የሚቃወምና የሚደግፍ በዝርዝር በጣቢያ ደረጃ ቴንክ ዩ በቤተሰብ ደረጃ ቁጭ ብለው አሁን ያወጣነውን መከተ የሚደግፍና የሚቃወም ፋሚሊ ከፋሚሊዎቹ ደግሞ ግለሰቦች እንዴት በጣም አደገኛ መሰላችሁ። ይሄ ጉድ ነው። መቼም በዚህ ፍጥነት ኤርትራናይዜሽን ኦፍ ትግራይ ይመጣል ብዬ አላሰብኩም ነበር። ያ ማለት ምን እንዳለ ገብታችኋል? እናትና ልጅ ይገማገማሉ ቤታቸው። ምናልባት እናት ልጇን ጠቁማ ትሰጣለች ለመከተን አይደግፍም ብላ ማለት ነው። አንዳንድ ቪዲዮ ሲሽከረከር እያየው ነበር። በጣም የጸጸተው አንድ የቲዲኤፍ ልጅ እኔን ስሙኝ እያለ መልእክት ለቲዲኤፍ የሚልክ አይታችሁታል ብዬ አስባለሁ። ብዙ ተሰራይቶ ተልኮልኝ ያየሁት። ከእናቴ ጋር ጨቃጨቅ ነበረ ይላል ልጁ። እናቴ ለምንድን ነው ጦርነት የምንገባው? እንዴት ከኢትዮጵያ ጋር እንዋጋለን ትለኛለች አለ። ደሜ ይፈላል አለ ልጁ። እንዴ ከዛም አልፎ ከየት ነው በርበሬ የምናመጣው? ከየት ነው ጤፍ የምናመጣው? አንቺ ጤፍ ታስቢያለሽ፣ አንቺ በርበሬ ታስቢያለሽ እያልኩ እሰድባታለሁ አለ። ልጁ ወዴት ገባ? ወደ ቲዲኤፍ ገብቶ ማለት ነው። ከዛስ ምን ሆናል? ጤፉም ጠፋ፣ በርበሬውም ጠፋ፣ ምኑም ጠፋ። እኔም ከሰውነት ጎዳና ወጥተው ህይወቴ ግን ተረፈ። ዞር ብዬ ሳየው ለካ እናቴ ልክ ነበረች። አያትየው ነው እናትየው። ቀላል መልእክት እንዳይመስላችሁ ይሄ መልእክት። ያውም ደግሞ በሚዲያ እየወጡ ነው የሚናገሩት። ይሄ ልጅ አያቱን ከሆነ ያኔ አያቱን ረግሟል ማለት ነው። አሳልፎ አልሰጣት ይሆናል። ሉክ አሁን ምን አሉ? በቤተሰብ ደረጃ የመከተን እቅድ የሚደግፍና የሚቃወም ሊስት ይሰራ። አስባችሁታል ወዴት እየተሄደ እንደሆነ? አባትና ልጅ ጸብ ለማስገጠም፣ እናትና ልጅ፣ እናትና አባት፣ ወንድምና እህት፣ እህትና ወንድም ከአንድ ቤተሰብ። ይሄንን ቅጽ ያወረደው ስራ አስፈጻሚው የህወሓት ስራ አስፈጻሚ። 3 4ኛ በትግራይ እየኖሩ የመከተ ዘመቻን የሚቃወም ብቻ ሳይሆን የከሃዲው ኃይል ደጋፊ ሆኑ ለብቻ እንዲለይ ተብሏል። የከሃዲ ኃይል ያሉት አለ። ከሃዲ ማለት እነ ጌታቸው ረዳና እነዛ የቲዲኤፍ የጦር አዛዦች የነበሩ አሁን ኢትዮጵያ አዲስ አበባ ያሉት ጀነራሎች፣ ምኖች፣ ኮሎኔሎች ማለት ነው። ወይም ደግሞ ነፃ መሬት ላይ ያሉት ማለት ነው። እነሱ በልዩ ሁኔታ ሪከርድ እንዲሆን ይህንን የሚመሩ ኮሚቴዎችም ተቋቁመዋል። ኮሚቴዎች ወረዳ ላይ ኮሚቴ ተቋቁመዋል። ይሄ በኤክሰፕሽናሊ መሰራት ስላለበት ብለው ነው። ይሄ የጠላት ከጠላት ጎራ ለይተን አናየውም ብለው ይሄን የሚሰሩት ወደ 3 ቡድኖች ናቸው። አንደኛው የወረዳው ካድሬና ኃላፊ ነው። ሁለተኛ ኦዶ 30 ወይም ልማት ጉጅለ የሚባሉ 30 እናቶች ያሉበት በየወረዳው ማለት ነው። 30 ወረዳ ላይ ተደራጅተዋል እናቶች። እነሱ ናቸው የሚገመግሙት። ሁለተኛ ሶስተኛ የወረዳው ፖሊስና የወረዳው ሚሊሻ። ምን ማለት ነው? አሁን የኛም ቤት ይወስዱና ወረዳ ላይ ከከሃዲው ኃይል ጋር የኤርሚያስ ቤተሰቦች አሉበት ከተባለ ቀበሌው ይተውና ወረዳ ላይ ያለው ካድሬ
ወረዳ ላይ የተደራጁት እነዛ 30 ሴቶች ምንድነው የሚባሉት? ልማተ ጉጅሌ የሚባሉ ወይም ኦዶ 30 የሚባሉ ሚሊሻ ኃላፊው የወረዳ ፖሊስ ኃላፊው ቁጭ ብሎ ስለኛ ቤት ይገመግማል። እየሰማችሁ ነው ምን እየተካሄደ እንደሆነ? ይሄ እኮ 1984 እኮ በምን ጽድቁ 1984 ኦርዌል ይሰማናል እንትን የሚለው በምን ጽድቁ? ቤተሰብ ከቤተሰብ፣ ባል ከሚስት፣ ልጅ ከእናት፣ እናት ከባል ደን ደግሞ ጎረቤት ከጎረቤት ምናልባት 30ዎቹ እናቶች የዛ ጎረቤት የወረዳ አካል ይሆናሉ። መተው ያ ቤትን አይ እሱ የካዲው ቤተሰብ ነው የካዲው ኃይል ነው ምናምን እያሉ ማለት ረስ ለእግዚአብሔር የሚሰማው ነገር በጣም ይዘገናል። በጣም ነው የሚዘገነው። ይሄ ነው እንግዲህ ትላንትና እነዛ ከቅዳሜ ገበያ ወደ ሰኔና ሰኞ ገበያ ይሄድን ያሉት በትግራይ ቀና ነው ያሉት። ትግራይ እየተፈጠረ ያለው ይሄ ነው። በትግራይ ቀና አማራን ሙልጭ አድርገው ሰድበው የአማራ ታጋዮች እኮ ናቸው፣ የአማራ ነፃ አውጪዎች ናቸው። አማራ ለዚህ ነው ደግሞ ነፃ የምናወጣው አማራውን። ይሄ ነው ነፃ የሚወጣ የሚገባ በራሱ ባሪያ የሆነ በራሱ ምናምን የሆነ ያሉት በትግራይ ቀናው። አንደኛው በኬንያ ቀናው እንዳለው በትግራይ ቀናው ያሉት የትግራይ ህዝብ እንዲህ አይነት ሸምቀቆ እየተበጀ 1984 the big brother is watching you። እያንዳንዱ ቤት ያያችኋል፣ እያያችሁ ነው። በአጭር ጊዜ ይሄ የሚመጣ ይመስላችሁ ነበር? የወረዳ ካድሬው ኃላፊው ኦዶ 30 ወይም ልማት ጉጅለ 30 እናቶች ያሉበት የወረዳ ፖሊስ የወረዳው ሚሊሻ ያለበት ኮሚቴ ቤተሰብን እያየ ያ ቤተሰብ ከካዲው ኃይል ጋር አብሮ ነው ያለው ወይስ አብሮ አይደለም የሚል ሪፖርት ይሰራል ማለት ነው። አራተኛው እሱ። አምስተኛ ከአፈሳ የሚያመልጡትን ሁሉንም አካላቶች ማስተማሪያ እርምጃ እንዲወሰድ ብለው እርምጃውም እንደሆነ አይገልጽም። እዛ ካፈሷቸው በኋላ ግን ይጠፉባቸዋል። በሚጠፉት ላይ አስተማሪ እርምጃ እንዲወሰድ እንግዲህ ግደሏቸው ከሆነ አለቅ። ለምሳሌ ባለኝ መረጃ እንደርታ ወረዳ ላይ ተመልምለው ነበር። ሳያስቡት 30ዎቹ አመለጧቸው። እንደርታ ነው እንደርታ የሚባለው ጠፍተዋል። እያሰሷቸው ነው። ስለዚህ ይሄ አፈሳ አመልጣለሁ የሚል አፈሳ እቃወማለሁ የሚል እነሱ ጋር ከተባለ ያመለጠ ካለ እርምጃ እንዲወሰድ አስተማሪ እርምጃ ነው የሚለው እንትኑ ጽሁፍ። አምስተኛው እሱ ነው። ስድስተኛ ጀነራል ታደሰ ወረደን በተመለከተ ነው። ይሄ ዛሬ በይፋ ወጥቷል። በአጋጣሚ አፍሪካ ኢንተለጀንስ እንዳወጣው ሰምቻለሁ። አንዳንድ ሰዎችም ሲያወሩት ሰምቻለሁ። ግን የቁም እስረኛ ነው ጀነራል ታደሰ ወረደ። ዛሬ ትልቁ ዜና የጀነራል ታደሰ ወረደ ያለበት ቦታ ታወቀ ምናምን የሚል ነው። እኔ ባለን መረጃ አላሰሩትም። እስር ቤት ምናምን ቁጥጥር ውስጥ አልከተቱት። በየጊዜው ሽማግሌ ይልካሉ፣ ቄሶች ይላካሉ፣ ሙስሊም አባቶች ይላካሉ፣ ትልልቅ አዛውንቶች ይላካሉ። ጀስት ላይክ የሰሜን ዕዝ ላይ እንደነበረው ያደርጋሉ። ማሳመን የፈለጉት እሱ ጀነራል ታደሰ ወረደ በቃ ለቅቄ ያለው ብሎ እንዲላቸው ፈልገዋል። እስካሁን አላላቸው። ትክክል ነው ምክር ቤቱ መመለሱ፣ እኔ ለቅቄ ያለው እዚህ ነገር ውስጥ በቃ የለውም እንዲላቸው ይፈልጋሉ። ጀነራል ታደሰ ወረደ እስካሁን መልስ አልሰጠም። ያደረጉት የቁም እስረኛ ነው የሆነው ባለን መረጃ እንጂ ተጠርንፎ ማጎሪያ ቤት ወይም እስር ቤት አልገባም። ሆም አረስት ነው። ከሁለት ነገሮች ነው የሚከላከሉት። አንደኛው ስልኮቹ በሙሉ ተወስደዋል።
በምንም ተአምር ከሌሎች ጋር ኮሙኒኬት እንዳያደርግ ማለት ነው። ሶ ዲስኮም እንትን ያደረጉት ኮሙኒኬሽኑን ቻናል ነው የበጠሱበት። ሚስኮሙኒኬት እንትን ያደረጉት ኤክስኮሙኒኬት ነው ያደረጉት። ስለዚህ ሰውየው ኤክስኮሙኒኬት ስለሆነ ከማንም ጋር የማይገናኝበት ነገር አድርገዋል። ሁለተኛ ሸሽቶ ሊሄድ ይችላል፣ መረጃ ሊሰጥ ይችላል ብለው ስላሰቡ በሱ ዙሪያ ያሉ ሰዎች አስረዋቸዋል፣ አንዳንዶቹን አባረዋቸዋል። ሶ ሄዶ የሚጠይቀው ምናምን ሰው የለም። በተወሰነ መልኩ ራሳቸው አንዳንድ የቲዲኤፍ ምናምን ከሱ ጋር ቅርበት አላቸው የሚባሉ ሊያግባቡት ይሄዳሉ። ባይዘው ሶ ዝግ አይደለም። ጀነራል ታደሰ ወረደ ተሳስቼ ነበረ ሊል የሚችልበትን ነገር ዝግ አይደለም። ለጊዜው ግን ሆም አረስት ነው ያለው እና ኤክስኮሙኒኬት ነው የተደረገው። መረጃ ያወጣብናል፣ ኢንፎርሜሽን ያወጣብናል በሚል ማለት ነው። ስለዚህ ወደ ኢትዮጵያ አዲስ አበባ መምጣት አይችልም። ከቤቱም ቢወጣ ኮንትሮልድ ነው። የሚያገኛቸው ሰዎች ሊሚትድ ናቸው፣ ይታወቃሉ። በየጊዜው ግን ቄሶችን፣ አባቶችን፣ ሼሆችን እየላኩ ሊያግባቡት እየሞከሩ ነው ያሉት። ከታጣቂው አዛዥነት አንስተውታል። እስካሁን ባለው ሙሉ የሰራዊቱን ቁጥጥር ለእንትና ሰጥተውታል። ለኔ ተማሪ ለነበረው ሰነፉ ተማሪ ለዮሐንስ ማን ነው ትንሽ የሚሉት የነበረ የዛኔ ትንሽ ነው የሚሉት መንጁስ፣ ፍሳ መንጁስ ለሱ ሰጥተውታል። ስለዚህ የሚሊቴሪን ቁጥጥር የለውም፣ የምንም ቁጥጥር የለውም። ይሄ ከታደሰ ወረደ ጋር የወሰኑት ውሳኔ ነው። ሌላው ግንቦት ሃያን እንደ ጦርነት መቀስቀሻ እንጠቀምበት የሚል ውሳኔም ወስነዋል። ግንቦት ሃያ ዛሬ ነው በነገራችን ላይ ግንቦት 1983 ምናምን የሚባል በኢትዮጵያ ኮምፕሊትሊ ተረስቷል። ማንም ግንቦት ሃያ የሚያስታውስ የለም። እነሱ ግን እንዴት ይረሳል ብለው መግለጫ ሁሉ አወጥተዋል። ፓናል ዲስከሽን ከፍታሉ። የሱ ዲስከሽን እስከ ወረዳ ድረስ እንዲወርድ ማለት እንዴት አድርገው ደርግን እንደበቱት እንዴት እንዳንበረከኩት፣ ያው ደርግ ሳይሆን ያው ያለፈው ስርዓት የሱ ሞዴል አሁን እንከተላለን። ዳግማይ ደርግ የሚል ይመጣል አሁን መግለጫ በነገራችን። ዳግማይ ደርግ የምትለው ኮንሴፕት የምትመጣው ከምንድን ነው? ደርግን እንዳመጠፋ ነው፣ እነዚህንም እናሸንፋቸዋለን ከሚል ማለት። አሁን አንዱ የቅስቀሳ የሰሞኑ ዋና የቅስቀሳ ፓኬጅ የግንቦት ሃያ ትሩፋት አለማፈራቸው ነው እንጂ እኮ ግንቦት ሃያ ሁሉም ትቶት እነሱ ብቻ ሙጭጭ ሲሉበት ምንድን ነው ብለው እኮ ማሰብ እኮ ያቃታቸው ናቸው። እውነቴን እኮ ነው የምላችሁ። ሌላውስ አይታዘብንም ወይ አትልም እንዴ? ግንቦት ሃያ ሰው በቃ ባይጠላው ኖሮ ያከብረዋል። በነገራችን ላይ ማህበረሰብ አንተ ተው ብትለው እንኳን ያከብረዋል። የስንት ጊዜ ነው ተከልክሎ በዓላት የተከበሩት? ስንት ጊዜ? ማህበረሰብ ስለጠላው ነው። የተከሉት ስርዓት አደገኛ ስርዓት ስለሆነ ነው። አንድ የመከላከያ የጀነራል አበበ ገረሱ መጽሐፍ እና ያነበብኩ ነው ሰሞኑ እና ድጋሚ ማለት ነው ለአንዳንድ ነገሮች በጣም ነው በጣም ያናድ። እውነቴን ነው የምላችሁ፣ በጣም ያናድ። ውስጣችሁ ይናደዳል በቃ ሳታስቡት። ለምሳሌ የመከላከያ ስልጠና መምሪያዎች በሙሉ አሁን የሰው ኃይሉን ተውት፣ የስልጠና ማኑዋሎች፣ የስልጠና ዶክመንቶች አሉ አይደል? መከላከያ ሲገባ የሚሰለጥንበት ለምሳሌ ጀግንነት ነው የሚሰለጥነው። አንደኛው መከላከያው ሲሰለጥን ከላይ እስከታች ስለ ጀግንነት ያሰለጥኑታል። ጀግንነት ውስጥ የተጠቀሱት ምሳሌዎች በሙሉ የህዋት ታጣቂ ታጋዮች ናቸው። አንድ ብአዴን አልገባም፣ አንድ ኦህዴድ አልገባም፣ አንድ የቀድሞ አልገባም፣ አንድ የአሉላ አባ ነጋ እንኳን አልገባም። በነገራችን ላይ የአፍሪካ ጀነራል የሚባለው አሉላ አባ ነጋ እንኳን አላስገቡት።
የስልጠና ማኑዋል ኢንዶክትሪኔት የምታደርገው ታጣቂውን ኢንዶክትሪኔት እንትኑን መከላከያውን ኢንዶክትሪኔት የምታደርግበት ከኛ ውጪ ጀግና የለም ማለት ነው። ያው የተከዳው ሰሜኒዝም ላይ አለ። እያንዳንዱ ማሰልጠኛ ጣቢያ ስያሜ ሲሰጥ እንኳን ስያሜ ሲሰጥ በጀግናው ከሌ የተባለ የህወሓት ታጣቂ ነበረ። በበረሃ ጊዜ ሞተ ሊሆን ይችላል፣ አያውቁትም እኮ ወይ በሆነ ጊዜ ሞተ ሊሆን ይችላል። በጀግናው ከሌ ስም ማሰልጠኛው የሚቋቋመው ማኑዋሉ የሚዘጋጀው ምን እንደው ስፔሲፊክ ምሳሌ ላድርገው ብዬ ነው እሱ እንዲመለስ የተፈለገው። ተውት። አሁን ኢኮኖሚ ያወራ ነው፣ የፖለቲካ የበላይነት ያወራ ነው፣ የስልጣን ጥቅልላ ምናምን እሱን ልቶ ገድል ቴንኪዩ ኢትዮጵያ ገድል ይላል። የኢትዮጵያ ገድል ነው አይደል መወራት ያለበት? ምክንያቱም የኢትዮጵያ መከላከያ ነው። የስዩም የውትድርና ገድል እንዴት አድርጎ ባንክ እንደሰበረ የሆነ ስሁል የሆነ ምናምኖች ገድል ለማን ነው የሚማረው? ለኢትዮጵያ መከላከያ። ኤክስ እኛ እንለያለን፣ ዩኒክ ነን። ይሄ ነው ግንቦት ሃያ። የግንቦት ሃያ ትሩፋት ይሄ ነው። እኔ ከመከላከያ አንጻር ብቻ ልየው ብዬ ነው፣ የተለመደውን ነገር ልተወው ብዬ ነው። ኢንዶክትሪኔሽኑ ራሱ መከላከያው ኢንዶክትሪኔት የሚሆንበት አስተሳሰብ ይሄ ነው። ለዚህ ነው ሰው ግንቦት ሃያ ሲባል የሚዘገን ነው ከካላንደር የሚወጣው። የእርስ በርስ ጦርነት ነው። ጦርነቱ የትኛው እንትኑ ነው? የእርስ በርስ ጦርነት ነው። አዝናለሁ። የተከፈለ ወጣቱ ምኑ ያስታዝናል። ቀዝቃዛ ጦርነት የፈጠረው ኢምፓክትም ነበረ። አሁን ግን እንዴት እንጠቀምበት አሉ። ደርግን እንዴት እንዳሸነፍን ለማሳየት አሁን 4 ኪሎ ያለው ዳግማይ ደርግ ስለሆነ ዳግማይ ደርግን አሁንም እንዴት እንደምናሸንፈው አሁን ትሰማላችሁ። የሚዲያ ፕሮጀክቱ በሙሉ ትግራይ ያለው ዳግማይ ደርግ የሚል ትሰማላችሁ። ያኔ ጦርነቱን ጊዜ እንደዛ ነበረ። በነገራችን ዳግማይ ደርግ የሚል ማለት ደን በወጣቱ ስነ ልቦና ውስጥ ደርግን አሸንፈናል፣ ዳግማይ ደርግንም እናሸንፋለን የሚል ማለት ኤርትራናይዜሽን ኦፍ ትግራይ እኔ እንደው በደንብ ነው የጻፍኩት ብዬ አምናለሁ። አይ ቲንክ እያንዳንዷ ቃል በቃል ወደ ተግባር እየተቀየረች ነው። እያንዳንዷ ጠብ አላለችም። በመጨረሻ ማዕከላዊ ኮሚቴውና ስራ አስፈጻሚው የህወሓት የተፈጠረ ልዩነት ነው። ያው ለሁለት ተከፍሏል። አሁን በአንድ ቡድን ደብረጽዮን አለ፣ ፈትለወርቅ አለች፣ ጌታቸው አሰፋ አለ፣ አብርሃም ተከስተ አለ በአንድ ቡድን። በሌላ ቡድን እነ ገብረዋድ አሉ፣ እነ ሰለሞን ኪዳኔ አሉ፣ እነ ፍስሐ ሀብተ ጊዮርጊስ አለ፣ እነ ተክላይ ገብረ መድኅን አሉ። በሌላ ወገን ማለት ነው። እነ ደብረጽዮን እናባራቸው ነው የሚሉት። እነ ገብረዋድን፣ እነ ሰለሞን ኪዳኔን፣ እነ ፍስሐ ሀብተ ጊዮርጊስን፣ እነ ተክላይ ወጣቶች ነገር ናቸው መሰለኝ እነዛ እናባራቸው ነው የሚሉት። እነ ደብረጽዮን፣ እነ ፈትለወርቅ የመጣ ይምጣ በቃ ይባረሩ ነው። ታጣቂው ጀነራሎቹ ይሄ ጋርዶቹ አይ አታባሩ አኮሞዴት አድርጉ፣ ዋናው ኦፕሬሽን ላይ እንዳይኖሩ እናደርጋቸዋለን፣ አሁንም ተሰነጣጠቁ ተከፋፈሉ የሚል እንዲመጣ ማድረግ የለብንም። ስለዚህ ባሉበት ይቆዩና ስራ ላይ ናቸው ብለን ነገር ግን ከጥቅም ውጭ እናደርጋቸዋለን። ስለዚህ ባሉበት ቢሟሙ ነው የሚሻለው። ይሄ ፍስሐ ሀብተ ጽዮንና ሰለሞን ኪዳኔ ተገላገልን ነው ባባረሩን ነው የሚሉት። ባይዘው ገብረዋድ ነው ገብረዋድ አልኩኝ። ገብረዋድ ወደ ጓደኛ የነበር ማን ነው ገብረ ምናምን እሱ መዋቅሩ በኔ እጅ ስለሆነ ሊያባሩኝ አይችሉም ነው የሚለው። እሱ ይናጋባቸዋል መዋቅሩ። እስቲ ያባሩኝና እንተያያለን ነው የሚለው አለም ገብረዋድ። እነዛ ግን
ወጣቶችም ስለሆኑ አንዳንዶቹም ዶክትሬት ምናምን ያላቸው ልጆች ናቸው። በተገላገለን አይነት ስሜት አላቸው። ይሄ ኮልድ ጋርዱ ተገላገለን። አሁን ማን ነው የያዘው ይህን ጉዳይ? ታጣቂው ኃይል ነው የያዘው። እነዚህ እነ ምግበይ እነ ዮሐንስ መዲድ ምናምን የሚባሉት አይ ፖለቲካው ከተሰነጠቀ ሌላ ጉዳይ ሌላ ስንጥቃት ስለሚመጣ አኮሞዴት አድርጉት፣ እኛ ነን በዋናነት ኦፕሬሽን የምንሰራው የሚሉ። ዝርፊያው ደግሞ በከፍተኛ ሁኔታ ነው የተጣጣፈው። ዝርፊያው በተለይ አሁን አንዳንድ መረጃዎች ወደ 5 ገጽ ዶክመንት ደርሶኛል። ሌላ ጊዜ ያነሳላችኋለሁ። አንዳንድ ሚዲያም ተነስተዋል መሰለኝ። የምግበይ ልጅ አፍሪና ንግድ ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር የሚባል አቋቁሟል። የወርቅ ማምረቻ ነው። አፍሪና ንግድን ኢንቨስትመንትን ኃላፊነቱ የተወሰነ ማህበር የሚል ማለት ይሄ የምግበይ ልጅ ያቋቋመው የወርቅ አምራች ድርጅት ነው። ወደ ህጉ፣ መተዳደሪያ ደንቡ፣ አዋጁ ወደ 3 ገጽ ደርሶኛል። ለምን ተቋቋመ? አባሎቹ እነማን ናቸው? ምናምን። ይሄ ሰው ያለውን ኤርትራ ነው ያለው የምግበይ ልጅ ማለት ነው። ስለዚህ እሱንም እናመጣላችኋለን፣ እናሳያችኋለን። ዝርዝሩን አምጥተን እናሳያለን። አይተ ሳምሶን ምግበ ነው የሚባለው። ሳምሶን ነው ስሙ። ሳምሶን ምግበ ኃይለ ማለት ነው። ትልቅ ድርጅት ነው ያቋቋመው። መተዳደሪያ እንትኑ ነው ድርጅቱንም ነው ያገኘነው። አሁን በአሁን ሰዓት ያለው ኤርትራ ነው። ይሄ ወርቅ ማመላለሱን ስራ ማለት ነው። ስለዚህ የነሱ ልጆች ካምፓኒ አቋቁመው ኤርትራ እየተመላለሱ ንግድ ይሰራሉ። ወንድሙ መጥቶ ነበር የሚል ሰምቻለሁ ዱባይ። ስለዚህ ከዱባይ ወንድሙ ይመጣል፣ ከትግራይ ልጁ ይሄዳል። ምን አይነት ቢዝነስ እየሰሩ እንደሆነ አስቡት። ስለዚህ ይሄ ትልቅ ነገር ነው ብዬ ነው የማስበው። ይሄ እንግዲህ ትልቁ ርዕስ ነው። ሌላ ጊዜ በዝርዝር ይዤው እመጣለሁ። ኢን ኬዝ ትግራይ ውስጥ ያለው ሁኔታ ይሄን ነው የሚያሳየው። የደረሰን ዶክመንትም የደረሰን ሁኔታም ይሄን ነው የሚያሳየው። ወዴት እየተሄደ ነው? ኤርትራናይዜሽን ኦፍ ትግራይ ወዴት እየሄደ ነው? በደንብ እንድታስተውሉ እፈልጋለሁ። የህወሓት የጥብቅ ዶክመንት ይሄንን ይመስላል ማለት ነው ፈልገው። በድጋሚ መልካም በዓል ለኢትዮጵያ እስልምና ተከታዮች፣ ለዓለም ላይም ላላችሁ እስልምና ተከታዮች መልካም በዓል ማለት ፈልጋለሁ። በዓሉ የሰላም፣ የፍቅር፣ የመተሳሰብ፣ የመረዳዳት እንዲሆን እመኛለሁ። ከጎረቤቶችም ጋር እንግዲህ አንዳንድ ብዙ ትዝታዎች አሉን። እነዛ ትዝታዎች እንደ ትዝታ እናደርጋለን። አብሮ አደጎቼ ሙስሊሞች እንኳን አደረሳችሁ። እነ ሄሩ ሌሎቻችሁም ቤተሰቦች ኢድ ሙባረክ ማለት ፈልጋለሁ። መልካም ቀን፣ መልካም ምሽት። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። በፓርኮች በተከበበችው